ጤና ይስጥልን ውድ ተመልካቾቻችን የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው ነጻነት ላቀውና ቢኒያም ካሴ አብረናችሁ ቆይታ የምናደርግ ይሆናል። ከኛ ጋር ሁኑ ተመልካቾች። ነጻነት አለ እንደምን አለ ቢኒያም ሁሉ መልካም አለ። ያው እንግዲህ እንደምንለው በርካታ ጉዳዮች ዓለማችን ላይ ይከሰታሉ። ከዚህ ባሻገርም እንግዲህ ቅዳሜ በስፋት የሄድንበት የቻይናና የአሜሪካ የንግድ ጦርነት ከዚህ ከታሪፍ ጋር የተገናኙ ጉዳዮችን በስፋት ዳሰናቸዋል። በጣም መሰረታዊ የሚባሉት ነገሮች ምንድናቸው? በምን መንገድስ በዚህ ልክ ታሪፉ ከፍና ዝቅ አለ የሚሉ ብዙ ስሌቶችን ማስተን ታሪካዊ ነገሮችን ማስተን በስፋት ዳሰነዋል። አሁን ያለው ፖለቲካ ደግሞ ግለቱ በዚህ መንገድም እንደተቃኘ የሚቀጥል መሆኑን የሚጠቁሙ ነገሮች እየተመለከትን ነው። በተለይም የቻይናው ፕሬዝዳንት ሺ ጂንፒንግ ቪየትናም ነበሩ። ከዛ ዛሬ ደግሞ ማሌዥያ ገብተዋል። ከዛ ካምቦዲያ ይሄዳሉ። እነዚህ ሀገራት ለምን ተመረጡ የሚሉ ነገሮችም እንዲሁ በስፋት ይነሳሉ። ዞሮ ዞሮ የሺ ጂንፒንግ ጉዞ ከዚህ ከታሪፉ ጋር ይገናኛል ወይስ አይገናኝም የሚለውን ቻይናና አሜሪካ ስለሆኑ ብቻ ሰፊ ጉዳዮች አሉ። እሱን በስፋት እንዳስሳለን። ከዛ በፊት ግን የሩሲያና የዩክሬን ጦርነት የተመለከቱ መረጃዎችን ማንሳት ያ ሩሲያና ዩክሬን ላይ ከሰሞኑ ያው ድርድሩ ምንም ተስፋ እየታየበት አይደለም። በጣም ተደጋጋሚ የሚደረጉ ድርድሮች ያመጡ ያለው ውጤት በተጨባጭ ጦርነቱን አላስቆመም። ከዛ በጠንከር ያለ ጥቃት ተሰንዝሮ ነበር በዩክሬኖች አማካኝነት ሱሚ የተባለች የምትጠራው ክሩስክ አካባቢ ላይ ያለች አንዲት ከተማ። እቺ ከተማ አክቹሊ ባለፈውም የሩሲያ ወታደራዊ ኃይል ክሩስክ የተባለ የሚጠራውን ቀጠና ከሩሲያ ከዩክሬን ነፃ ለማውጣት ወታደራዊ ዘመቻ ሲያከናውን እንዲያውም ካስታወስክ ቭላዲሚር ፑቲን ጉብኝት አድርገዋል ነበር ክሩስክ ቀጠና ላይ። ያኔ ነፃ ያወጣት ከተማ ነበረች እስኪ ሱሚ የተባለች የምትጠራው አካባቢና አሁን ላይ ነፃ በመውጣትና ባለመውጣት ውስጥ ነች ያለችው ከተማዋ። ሙሉ በሙሉ ከሩሲያ ወጣለች ማትልም ሙሉ በሙሉ በዩክሬን ተይዛለች ማይባልም፣ ግን ጠንካራ የሆነ ጥቃት በዩክሬን ውስጥ ተሰንዝሮ ነበር በዛ አካባቢ ላይ። በዚህ ጥቃት ምላሽ በሚል ደግሞ የሩሲያ ወታደራዊ ኃይል እንዲሁ ከበድ ያለ ጥቃት በዩክሬን ላይ ሰንዝረው ነበርና ይህን ተከትሎ ፕሬዝዳንት ቭላዲሚር ዶናልድ ትራምፕ እንዲያውም ምንድነው ያሉት ስህተት ነው የተፈጠረው የሚል አይነት ነገር ማለት ሚስቴክ ሀፕን አድርጓል፣ ስህተት ተፈጥሯል የሚል አይነት ሐሳብን አንስተው ነበርና እንዳጠቃላይ ያው ጦርነቱ ባለፉት ጊዜያትም ነበረኩ። አሁን ሱሚ ላይ ያለው ነገር ምናምን የጥቃቱ መጠን እየጨመረ መምጣቱ፣ ሩሲያም እየወሰደች ያለው ያጸፋ እርምጃ በጣም እየጨመረ መምጣቱ የመሳሰሉት ነገሮች ናቸው እንጂ ጦርነቱ እንደቀጠለ ነው ያለውና በሩሲያ ዩክሬን ጦርነት ላይ ሰሞነኛው ጉዳይ ያመለከተው ነገር ምንድነው? የድርድር ሂደት ጦርነቱን እናቆማለን ተብሎ በሁለቱ ወገኖች መካከል ሲደረግ የነበረው ሂደት በቱርክ ተገናኝተው እኮ ነበር። ቱርክ ውስጥ ምክክር ነበራቸው። ያው በመካከለኛው ምስራቅ ባሉ ሀገራት ሲደረጉ የነበሩት ነገሮች እንዳሉ ሆነውና ይህ ነው የተባለ ውጤት እየተመዘገበበት አይደለምና ጦርነቱም ሆነ ዶናልድ ትራምፕ አጭር ጊዜ ቋጫዋለሁ በአንድ ቀን ቋጫዋለሁ ያሉት ነገር አሁን ፕራክቲካሊ በጣም ከባድ ሆኖ ሁለቱም ወገኖች የቆሙባቸው ጽንፎች ከዳርና ከዳር ያሉባቸው ጽንፎች እጅግ በጣም የተለያዩ የተራራቁ መሆናቸውን የሚያመላክት ነውና ክሩስክ አካባቢ ላይ ያለው ነገርም በዩክሬን ላይ የተፈጸመ ያለው ጥቃትም የዛ አንድ ማሳያ ወይም አንድ አካል ተብሎ ይገለጻል ማለት ነው። ድርድሮች ተስፋ እንደሌላቸው ወይም ደግሞ በተለያየ መንገድ የሚለኩ ቢሆኑም ወደፊት ግን ዊትኮፍ የዶናልድ ትራምፕ ልዩ መልክተኛ ሴንት ፒተርስበርግ ተገናኝተው ከፑቲን ጋር በድርድር ጉዳዮች ላይ ጦርነቱ እንዴት መቋጨት አለብን በሚሉ ጉዳዮችና እንዲሁ ደግሞ የሁለቱ ሀገራት ግንኙነት መመለስ አለበት በሚለው ላይ መክረው ነበርና ያን ከመከሩ በኋላ የሁለቱ ሀገራት ማለት የሩሲያና የአሜሪካ ግንኙነት ምክንያቱም ኢስታንቡልም ላይ የመከሩት የሁለቱን ሀገራት ግንኙነት የሞስኮና የዋሽንግተን ግንኙነት እንዴት መፈጠር አለበት ወይንም ደግሞ ወደ ቀደመው ማለት ፕሬዝዳንት ባይደን ካበላሹት በፊት እንዴት ማምጣት እንችላለን በሚለው ጉዳይ ላይ ነበር የመከሩት። ፒተርስበርግም ላይ እንዲህ አይነት ምክክር አርብ እለት ካደረጉ በኋላ እሁድ እንግዲህ ሌሊቱን አካባቢ በጣም እጅግ አስፈሪና አስቸጋሪ የሚባል ጥቃት በዚህ ጥቃት ባይዞይ 34 ሰዎች እንደሞቱ ከዩክሬን በኩል ያሉ መረጃዎች ያሳያሉ። ትላንትና ደግሞ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሰጡት አስተያየት 60 የሚሆኑ ጥቃቱ የተሰነዘረው በነገራችን ላይ የሰሜን አትላንቲክ የጦር ጥምረት አባላት ወይም ስታፍ የሆኑ ሰዎች ለትሬኒንግ አሊያም ደግሞ ለሆነ ስብሰባ የተሰበሰቡበት ሱሚ ግዛት ውስጥ ሱሚ ከተማ ውስጥ አንድ ማዕከላዊ በሆነ አካባቢ ላይ ኮንግረሱ በሚገኝበት እንዲሁ ደግሞ አንድ የዛው የሱሚ ግዛት ዩኒቨርሲቲ አለ እዛ አካባቢ ነው የተደረገውና ብዙ ጊዜ
አሁን ለየት የሚያደርገው ነገር የሰሜን አትላንቲክ የጦር ጥምረት ሰዎች በዛ ስብሰባ ላይ ይሳተፉ ነበር ህይወታቸውን ካጡት ሰዎች መካከለም እነሱ አሉበት የሚለው ነው እና ሰርጌይ ላቭሮቭም የኔቶ ሰዎች አሉበት የዩክሬን ሰዎችም አሉበት የዩክሬን ወታደሮችም አሉበት ስብሰባው ሊደረግ የነበረው ያው እንደሚታወቀው ሞስኮን እንዴት መምታት አለብን ከሚለው አንፃር ነው የሚለው በጣም የተለየ ነገር ሆኖ አይቻለሁ ስለዚህ ሩሲያና የሰሜን አትላንቲክ የጦር ጥምረት አንድ ላይ ጦርነት ውስጥ አልገቡም ማለት ይቻላል ወይ የሚልም ነገር ያስነሳልና ሱሚ የት ውስጥ ያለችው ግዛት ነች ሱሚ ማለት በምስራቅ ዩክሬን ወይም ቅድም ባነስታናት በክሩስክ አካባቢ ያለችው ነች ያ ማለት ኪሎ ሜትር ከሩሲያ ድንበር 25 ኪሎ ሜትር ርቀት ላይ ነው ያለችውና እዛ ላይ ስብሰባ ያደርጋሉ ስብሰባ የሚያደርጉት የኔቶ ሰዎችም አሉበት ለትሬኒንግ ነው ሩሲያ እንዴት ልንመታ እንችላለን በሚል ጉዳይ ነው ስብሰባውና ጥቃት ሰንዝረናል ቀድመን የሚል ሐሳብ ነው ያለውና ሱሚ ሱጃ ምናምን ባለው አካባቢ እኮ ያለባት ናትና ስትራቴጂክ ናት እንደውም አምስተኛው ግዛት ሩሲያ እየገባች ነው የተባለው ወደዚህ ግዛት መግባታቸውን ተከትሎ ነውና በጣም አሳሳቢ ነገር የሆነው ለዚህ ነው ስብሰባ የሚያደርጉት ባይዞ የዩክሬን ሰዎች ወይንም ፖለቲከኞቻቸው እንዲህ ህዝብ የበዛበት ትምህርት ቤቶች አካባቢ ምክንያቱም ተወቃሽ ለማድረግ ተጠያቂ ለማድረግ ወይንም ሩሲያ እንግዲህ እንደዚህ አይነት ነገር ስታደርስ ዓለም አቀፋዊ ግፊቶችን ከመስጋት አንፃር ጥቃት እንዳሰነዘር በማሰብ ነውና እስከንደር ኤም የተሰኙ ሁለት ሚሳኤሎች ናቸው ጥቃቱን ያደረሱት በሌላ በኩል ደግሞ ዶናልድ ትራምፕ የሰጡት አስተያየት ከዚህ ጥቃት ጋር በተገናኘ አንተ እንዳልከው በስተት የተፈጸመ ነው ጋዜጠኞች ጠይቃቸው ነው ዶናልድ ትራምፕ እንግዲህ ጉዳዩን አውቀዋለሁ ለማለት ፈልገው ይሆን በእርግጥ ደርሷቸውን መረጃው በስተት የተፈጸመ ነው እንጂ እኔ የሆነ ሰው ነግሮኛል ስም አልጠቀሱም በስተት የተፈጸመ ነው በዛ ላይ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አቅምን ሳታውቅ አቅሞትን ሳያውቁ ለምን ይሄን ጦርነት ጀመሩ ጦርነቱን ከጀመሩ በኋላ ደግሞ ማሸነፍ አለብኝ ብሎ ማሰብ ነበረበት የምትጀምረውን ጦርነት ማሸነፍ መቻልህን ማረጋገጥ አለብህ ባንተ ሳይዝ 20 እጥፍ የሚበልጥ ኃይል ጋር እንደ ጦርነት ውስጥ ተገባለህ በሚል ድጋሚ ከሰዋቸዋልና ዘለንስኪም ኤኒ ስምምነት ከመከናወኑ በፊት ቅድሚያ ዶናልድ ትራምፕ መጥቶ ዩክሬንን መጎብኘት አለበት የሚል አይነት ሐሳብን ያነሱ ነበር ከዛ በኋላ ተናደው ነው ይሄን ያልታው ዝም ብለህ ታስበው ሊሄድ ይችላል ሄዶ ሊጎበኝ ይችላል ግን በሂደቱ ላይ ምን ለውጥ ሊያመጣ ይችላል የሚለው ነገር ሜቢ የደረሰውን ጉዳት ለማሳየት የደረሰውን ውድመት ለማሳየት ዶናልድ ትራምፕ ካለበት ቦታ ሆኖ ግን በተደጋጋሚ እንዲያውም ለየት የሚያደርገው እኮ በየቀኑ 1000 ሰው እየሞተ ነው 1000 ወታደሮች 2000 ወታደሮች እያለቁ ነው ሚሊዮኖች ይላሉ የሚለውን ሐሳብ በየቀኑ እንደዚህ የሚለውን ሐሳብ በተደጋጋሚ በማንሳት ረገድ ነው እና ከዲስትራክሽኑ አንፃር የዶናልድ ትራምፕ ወደ ዩክሬን መሄድ ምን ለውጥ ያመጣል የመሳሰሉት ነገሮች ምንድነው አሁን እንትና ባለፈው ታስታውስ ከሆነ ኬት ኬሎግና ማን ነበር ደግሞ ሌላኛው አንድ መልእክተኛ አለ የኬት ኬሎግና ዊትኮፍ ኬት ኬሎግ የአሜሪካ የዩክሬንና የሩሲያ አምባሳደር ነበረ ወይም መልእክተኛ ነበረ ከዛ ቀየሩት ለምንድን ነው የቀየሩት ስትል ኬት ኬሎግ ደስተኛ አልነበሩም ሩሲያዎቹ በኬት ኬሎግ እንቅስቃሴ ላይ ወይም በኬት ኬሎግ አቋም ላይ ከዛ በኋላ ነው ዊትኮፍ የገቡት አሁን ዊትኮፍ ማለት በመካከለኛው ምስራቅ የኢራንን ጉዳይ ከሐማስ ጋር የነበረውን ጉዳይ ቴኬር ሲያደርጉ የነበሩ ሲያደራድሩ የነበሩ ሰው ናቸውና እነዚህ ሂደቶች አደንደው ሰደይ ጦርነቱን እንዴት ይቋጭ በሚለው ነገር ላይ ከዚህ ቀደም በተደጋጋሚ ስናሳቸው የነበሩ ነገሮች ይታወቃሉ የተራራቁባቸው ነጥቦችና አሁን እንዴት ነው መቃረብ የሚችሉት በሚለው ላይ ምንም ተስፋ ያየን አይደለም ነው ማለት ተረዳኝ አይደለ ነገር ሊለወጥ ይችላል ተአምር ሊመጣ ይችላል ሊስማሙ ይችላሉ ራይት ነው ባለው ሁኔታ ግን ጦርነቱ እየተባባሰ እየቀጠለ ነው ሩሲያም ግዛት ማስፋቷን ቀጥላለች ዩክሬንም መደብደቧን ቀጥላለች ጥቃት አደረስኩ እንኳን ስትል ያን ያክል እንዲጠንከር ያለ ጉዳት እንኳን የሚያደርስ ጥቃት አይደለም እንደው ሰነዘረች የሚባለውና ሞር በጦር ግንባሩ ላይ ያለው ነባራዊ ሁኔታ ባለፉት አመታት ማለት ባለፉት ወራት ተከታታይ ወራት ስንመለከት እንደነበረው የሩሲያ የበላይነት አሁን በግልጽ እየታየ ነው በድርድር ጠረጴዛው ላይ ደግሞ ይሄ የበላይነት ስላለ ሩሲያዎች ከንትናቸው ከአቋማቸው ሸብረክ ሳይሉ ስቲል ፍላጎታቸውን ለማስጠበቅ መሞከራቸውና መሄዳቸው ሄዶ ነበር አይደል ዊትኮፍና የሩሲያ ባለስልጣናት ተገናኝተው ነበር እኮ አይደል ግን ምንድነው ስቲል የተፈጠረው ነገር ሲባል አሁንም ቀጣይ ስለሚደረግ ድርድር በየትና ከናውን ምናምን የሚሉትን ነገሮች ማንሳት ከዛ የአሜሪካንና የሩሲያን ግንኙነት እንግዲህ ጦርነቱ የዩክሬንና ሩሲያ ጦርነት እንዴት ይቆም ከሚለው ሐሳብ በዘለል ወይም እሱን በዘነጋ መልኩ አሜሪካና ዩክሬን እንዴት አጋርነታቸውን ወይም ዲፕሎማሲያዊ ግንኙነታቸውን ይጀምሩ በሚለው ፖይንት ላይ እያተኮረ መጥቷል
በዛ ላይ ሚሳኤል ይላሉ ምንድነው በቃ ወደ ሰላም መሄድ አይሻልም ወይ የሚልም ሐሳብ እንዲሁ ዶናልድ ትራምፕ በዘለንስኪ ላይ አንስተውባቸዋል። ዞሮ የጀርባ የመስጠት አይነት ነገር ከነ ዶናልድ ትራምፕ በኩል እየተመለከትን ይገኛል። የዚህ ጦርነት አንደምታው አውሮፓው ከዚህ ቀደም በተደጋጋሚ እንዳነሳ ነው በጣም ጠንካራ አቋም እየወሰደ ነው። የእንግሊዝን ጠቅላይ ሚኒስትር መግለጫዎች ስትመለከት የጀርመን ኦላፍ ሾልዝ እነዚህ አይነት ነገሮችን ስትመለከት እዛ አካባቢ ያለው ውጥረት ሊቀጥል እንደሚችል ምንም እንኳን አሜሪካ እጇ ከዛ አካባቢ ይወጣል ተብሎ ባይታሰብም ነገር ግን አያገባኝም ከሩሲያ ጋር ቀጥላለሁ የሚል አቋም ቢኖራት እንኳን አውሮፓ በቀላሉ ጊቭ አፕ አያደርግም ደጋግመን እንዳልነውና ትንሽ አስቸጋሪ የፖለቲካ ግለት ያለበት አካባቢ ሆኗል። አክቹሊ በተለያዩ ትንታኔዎችም ስለተመለከት ነው ተመልካቾቻችን ተመልሰው ሊያዩት ይችላሉ። የነ ፕሬዚዳንት ቭላድሚር ፑቲን ከነሱ ባሻገር የነ ሺ ጂንፒንግ እና የነ ዶናልድ ትራምፕ ከዚህ ከቀረጥ ወይም ከታሪፍ ጋር የተገናኙ ሰጣ ገባዎች መልካቸውን እየቀየሩ በዓለም ፖለቲካ ላይ በዓለም ኢኮኖሚ ላይ ያሳደረው ያለውን ጫና እያንዳንዱ ሀገር ላይ የደረሰውን ነገር ስትመለከት እንግዲህ ከ10 በተደጋጋሚ አውርተንበታል ከ10 እስከ 145% ታሪፍ በዚህ ስፓም ስትሄድ ያለውን የፖለቲካ ልዩነት ያለውን ኢኮኖሚን ጫና ውስጥ የማሰዳር አካሄድና ነገሮችን በምትመለከትባቸው መንገዶች ሁኔታው እጅግ ውስብስብ ሊሆን እንደሚችል የሚጠቁም ነገር አለና በጣም ውስብስብ የሆኑ ነገሮች ልትመለከት ይችላል እና የነ ሺ ጂንፒንግ እና የነ ዶናልድ ትራምፕ በፖለቲካዊ በእንደዚህ ፕላስ አሁን ወታደራዊ የሆነ መጥቷል። ምክንያቱም ቻይና ፕላስ የሚባል አካሄድ አላት አይደለ? ቻይና አካባቢው ላይ ቻይና ሉዓላዊት ቻይና አለች። ከዛም ባሻገር በደንብ ያወራናባቸው ጉዳዮች አሉ። ከዚህ ከ3 ከ4 ሳምንት በፊት በ9 ዳሽ ላይን በ11 ዳሽ ላይን በሚባሉት አካሄድ ቻይና ፕላስ የሆነ አካሄድ አለ። ቻይና ፕላስ ማለት በጣም ሉዓላዊነቷ የተከበረ ቻይና አለች። በደቡባዊ ቻይና ባህር ያለውን አካባቢ በምስራቅ በቢጫ ባህር በሁሉም አካባቢዎች አሉትን እና ሆንግ ኮንግ እና ታይዋን ጭምር ግምት ውስጥ ገብተው ከሱ አቅም በላይ ደግሞ ቻይና ፕላስ የሚባል አካሄድ አላት። ቻይና ፕላስ ማለት በንግድ በሶፍት ፓወር የምትይዛቸውን አካሄዶች ግምት ውስጥ ያስገባ ነውና ይሄ ታሪፍ ወደ ምን ሊወስድ ይችላል? በርካቶች በጣም የሚያሳስባቸው ነገር ከኑሮ ውድነት ከኢኮኖሚ ከምናምን ባሻገር ይሄኛው ወደ ምን ሊወስድ ይችላል? የዓለም ስርዓት ከመቀየሱ አንፃር ምን አይነት ትርጓሜ ይኖረዋል የሚለው በጣም በጥልቀት የሚታይ ነው። ፕላስ የሺ ጂንፒንግ ጉዞ ምንድነው? ሺ ጂንፒንግ በዚህ ሰዓት ላይ ወደ ሳውዝ ኢስት ኤዥያ ሀገራት ደቡብ ምስራቅ ኤዥያ ሀገራት ሲሄዱ የቪየትናም ነገር ታውቃለህ። ቪየትናምና አሜሪካ ያላቸው ግንኙነት በታሪካቸው አሁን ያለው ነገር ሌላ ቢሆንም ከዛ ደግሞ ወደ ማሌዥያ ከዛ ወደ ካምቦዲያ ሲሄዱ እነዚህ ሀገራት ሲሄዱ አንድ ቻይና ታማኝ የኤዥያ ቀጠና አጋር ናት የሚለውን ለማረጋገጥ ፐርሰናል የሆነ መልእክት ይዘው ሄዱ ሺ ጂንፒንግ የሚሉ ትንታኔዎችን ስንመለከት ነበርና በደቡብ ቻይና ባህር ያለውን ውዝግብ እንደነ ማሌዥያ ጥያቄ ኳላቸውና እነሱን ደግሞ ትንሽ ሊያረግ የሚችል አቋም የሚወስዱበት ሊሆን ይችላል። የአሜሪካን ስፒር ኦፍ ኢንፍሉዌንስ እዛ አካባቢ ያላትን ጫና ደግሞ የጦር ልምምድ ዛሬ ሁላ ሲያደርጉ ነበረ በዚህ በኮሪያ ፔኒንሱላና እሱን ውስጥ ግምት ውስጥ ስታስገባው በእርግጥም ቻይና ራሷን ማሳየት አለባት። ቻይና ዶናልድ ትራምፕ ይዘውት የመጡትን የታሪፍ ውጥረት ጭንቀት ሁሉ እሷ አማራጭ ሆና ለመሄድ ራሳቸው ሺ ጂንፒንግ ይህን ጉዞ እንዳቀዱት እየተነገረ ይገኛል። የመጀመሪያው ምለ ከሰሞኑ ያለው የንግድ ጦርነቱን ተከትሎ ምን አይነት ነገሮች ላይ ያሉ ምን አይነት ሁኔታዎች እየተስተዋሉ ነው? ከዛ እነሱን ፖይንቶች ታነሳ የንግድ ጦርነቱን ተከትሎ እየተስተዋሉ ካሉ ነገሮች መካከል ወይም የቻይና ፕሌይንግ ካርድስ ብለህ ልታነሳቸው ከምትችላቸው ነገሮች መካከል አሁን የሺ ጂንፒንግ ወደ ቪየትናም፣ ካምቦዲያ፣ ማሌዥያ የመሄዳቸው ሪጂናል አሊያንስ ከሚለው ወይም ቀጠናዊ ትስስር ቀጠናዊ ትብብር ከሚባለው ሐሳብ አንፃር የሚነሳ ነጥብ ይሆናል ማለት ነው። ይሄ የአሁኑ የሺ ጂንፒንግ ወደ ቪየትናም አካባቢ በነገራችን ላይ ኢትዮጵያ ጠቅላይ ሚኒስትርም ወደ ቪየትናም አቅንተዋል። አሁን ምን አይነት ሁኔታዎች ናቸው ያሉት የንግድ ጦርነቱን ተከትሎ ምን አይነት ሁኔታዎች አሉ ሲባል ቤዚክ ነገሮች ማለት ቶፒካችን ያው የታሪፉ የንግድ ጦርነቱ ስለሆነ ሞር ቻይና ላይ ብቻ እንዳናተኩር ፒክቸሩን እንቃኘው ብዬ ስላሰብኩ ነው። እና የነ ትራምፕ ይሄንን የንግድ ቀረጥ ወይም ታሪፉን መጣል ከጀመሩ በኋላ እስከ 145% ምናምን ቻይና ላይ ምናምን ከጣሉ በኋላ በጣም በሚገርምና በሚያስቅ መልኩ ወይም ምን እንበል ሂዩሚሊየቲንግ እንበል ዶናልድ ትራምፕ አቋማቸውን መለወጥ ጀመሩ።
እንግዲህ አስበው ከቻይና ጋር በጀመሪያም ለ90 ቀናት በሌሎች ሀገራት ላይ የተጣለው ታሪፍ ሲነሳ ወይም ለ90 ቀናት አይተገበርም ሲባል ቻይና ላይ የተጣለው 145% ታሪፍ ግን ይቀጥላል ተብሎ ነበር። ይቀጥላል ተብሎ የነበረው ይሄ ታሪፍ ግን እንግዲህ ባለፉት ቀናት እየተስተዋለ ያለው ነገር ምንድነው? አሜሪካ ይሄ የጣለችውን ታሪፍ በተለይ ለምሳሌ የኤሌክትሮኒክስ እንትኖች ላይ የኤሌክትሮኒክስ ምርቶች ላይ ከቻይና የሚገቡ የኤሌክትሮኒክስ ምርቶች ላይ የታሪፍ ቅናሽ እንዲደረግ ወስነዋል ዶናልድ ትራምፕ ወይም እሱን ጉዳይ ታሳቢ እያደረጉ ነው። በሌላ ቋንቋ በንግድ ጦርነቱን የጀመሩት የንግድ ጦርነት ላይ ይሄ በጣም ስትሮንግ ሆኖ ሲናገሩ እንደነበረው በመግለጫ ሲያወጡ እንዲያሰመሩ ሲያሳዩ እንደነበረው አይደለም አሁን በተግባር እያደረጉ ያሉት። ወይራስ ደግሞ ቻይና በጣም በሚገርመው ሁኔታ በአሜሪካ በኩል በተወሰነ ሁኔታ በትራምፕ በኩል እንበል መለሳለስ ወይም የንግድ ጦርነቱን ያለማካረር አይነት እንቅስቃሴ ላይ ትራምፕ ተስተዋሉ ሲባል በነ ጂፒንግ ዘንድ ደግሞ በጣም ጠንከር ብሎ በንግድ ጦርነቱ ላይ የመክፋት ለዚህ ማሳያ የሆኑት ወይም ቻይናዎች በዚህ ሰዓት በንግድ ጦርነቱ ላይ በጣም ሲሪየስ ሆነው እየገፉበት ነው በሚለው ሐሳብ ላይ እንደ ማሳያ ሆነው እየቀረቡ ከሚገኙት ነገሮች መካከል 3 ሐሳቦችን ላንሳ። የመጀመሪያው ጉዳይ በዚህ በማህበራዊ ትስስር በሶሻል ሚዲያ ገጾች ላይ ሜድ ኢን ቻይና የሚለውን ስሪት አሜሪካዎች እንዲያውቁ ማድረግ። ለምሳሌ ቲክቶክ ላይ በጣም ኢንተርናሽናል ዓለም አቀፍ መገናኛ ብዙሃን እንኳን ይዘውት እየወጡ ያለ አንድ ጉዳይ ምንድነው? ሜድ ኢን ቻይና በሚለው መርህ በጣም በርካታ ከቻይና ሆኖ የሚለቀቁ እንትኖች ለምሳሌ ጉቺ የሚባል የቦርሳ ብራንድ ሊኖር ይችላል ኦር እንደዚህ ፊላ ምናምን የሚባሉ ብራንዶች ሊኖሩ ይችላሉ። በእነዚህ ብራንዶች ላይ እየተሳለቁ ነው። ከዛ ለምሳሌ አንዱ የጉቺ ቦርሳ $16000 የሚያወጣ ከሆነ ቻይናዎቹ በቲክቶክ ላይ ምን አይነት ነገር ነው እያደረጉ ያሉት? ተመሳሳይ እቃ ከተመሳሳይ ፋክቶሪ ከተመሳሳይ ፋብሪካ በተመሳሳይ ኳሊቲ የተመረተ በ1400 በ1600 ይሸጥላቸዋል። ኢማጂን በ16000 የሚሸጠውን ማለት ነውና ይሄኛው ነገር ምን ማለት ነው? እቃዎቻችሁ ሁሉ ሜድ ኢን ቻይና ናቸው። ምርቶቻችሁ ሁሉ አሁን አሉን የምትሏቸው ምርቶች ሁሉ ሜድ ኢን ቻይና ናቸው። ልዩነቱ እዛ ሲመጡ ነው እንትን የሚለጠፍባቸው ሎጎ ወይም ብራንድ የሚለጠፍባቸው ብለው በአሜሪካዎቹ ላይ እየተሳለቁ ነው። ይሄ በማህበራዊ ትስስር ገጽ ላይ ሜድ ኢን ቻይና የሚለውን ትሬንድ ይዘው ያጠበቁበት መልኩ ነው። ሁለተኛውና መሰረታዊ ነጥብ ደግሞ እነ ቦይንግን የመሰሉ ተቋማት ለምሳሌ ቦይንግ ከአሜሪካ ቻይና ኩባንያዎች ጋር ከቻይና የአየር መንገድ ኩባንያዎች ጋር በጣም ትልቅ አጋርነት አለው። በነገር ላይ በመጪዎቹ 20 ዓመታት ይባላል የዓለማችን 20% የአየር ትራንስፖርት ሴንተር ትሆናለች ተብሎ የሚጠበቀው ቻይና ነች። ስለዚህ ከዚች ሀገር ጋር ህብረት መፍጠር ከዚች ሀገር ጋር ትብብር መፍጠር ለአሜሪካ ትልቅ የሆነ ትርፍ ትልቅ የሆነ ንግድ እንደሆነ ይታወቃል። በዚህ ሁኔታ ላይ ነው እንግዲህ ቦይንግን የማግለል ቦይንግን የመክፋት አይነት እንቅስቃሴ በቻይና ዘንድ እየተስተዋለ ያለው። ለዚህ ማሳያ እንደሚሆነው 3 ግዙፍ ቶፕ 3 የሚባሉ የቻይና ኩባንያዎች አሉ። ቻይና ኤር የሚባለው ለምሳሌ በአሁኑ ሰዓት 45 አውሮፕላኖችን ከቦይንግ አዟል። ቻይና ኢስተርን ኤርላይን የሚባለው 53 አውሮፕላኖችን ከቦይንግ አዟል። እንደገና ቻይና ሳውዘርን ኤርላይን የሚባለው 81 አውሮፕላኖችን ከቦይንግ አዟል። ራይት ናው ቻይና እነዚህን የቦይንግ አውሮፕላን ትዕዛዞች ሆልድ አድርጋለች ወይም እንዲቆሙ አድርጋለች ማለት ነው። አስብ የንግድ ጦርነቱን አሜሪካ ለስለስ ለማድረግ ፍላጎት እያሳየች ባለበት ሰዓት ላይ ነው በዚህ ደረጃ ቻይና ምላሽ እየሰጠች ያለችው። ሶስተኛው ከዚህ ከቦይንግ በተጨማሪ የቻይና ፕሌይንግ ካርድ የሆነ ያለው ነገር መሰረታዊ ሆኖ ሊነሳ የሚችለው የነዚህ የከበሩ ሳይሆን ሬር እርዝ የሚባሉት እንደ ልብ የማይገኙ ማዕድናት ወይም ውድ ማዕድናት እንበላቸው እንደ ልብ የማይገኙ ማዕድናት እነሱን በተመለከተ አሁን በ6 ወይም በ7 እንደ ልብ በማይገኙ ሬር እርዝ እየተባሉ በሚጠሩ ማዕድናት ላይ ክልከላ ያስቀምጣለች ቻይና። ወደ አሜሪካ አይገቡም። ለምንድን ነው ይሄንን ክልከላ ያስቀመጠችው ሲባል የንግድ ጦርነቱን ተከትሎ ብቻ ሳይሆን በአሁኑ ሰዓት የዓለማችን 70% የሚሆነው የሬር እርዝ ወይም እንደ ልብ የማይገኙ ማዕድናት ፕሮዳክሽን የሚገኘው ቻይና ውስጥ ነው። ይሄንን ቻይና ውስጥ የሚገኝ ፕሮዳክሽን እንግዲህ አስበው ከዛ ደግሞ 90% ሪፋይንድ ወይም ምን የተባለ የተጣራ ወይም የበለጸገ እንበለው ሪፋይንድ የሆነ የሬር እርዝ ምርትን ለዓለም ገበያ የምታቀርበው ቻይና ነች። አሜሪካ 90% የሬር እርዝ ወይም እንደ ልብ የማይገኙ ማዕድናት ፍላጎቷን የምታሟላው ከቻይና ነው። ስለዚህ ቻይና ይሄንን የመጫወቻ ካርድ ጠንቅቃ ስለምታውቅ ምንድነው እያደረገች ያለችው? እንደ ልብ የማይገኙ ማዕድናት አቅርቦት በ6 ማዕድናት ላይ እገዳ አስቀምጣለች። አሁን ላይ ባለው ነባራዊ ሁኔታ የቻይና
የተለያዩ ካርዶቿን እየተጫወተች ነው የምትገኘው በማህበራዊ ትስስር ገጾች ላይ ከጀመረችው ነገር ባለፈ እነ ቦይንግ ላይ ከማሳየት ባለፈ በሬር እርዝ ማዕድናት ላይ ከማሳየት ባለፈ ቅድም አንተ ስታነሳ የነበረው ሪጂናል አሊያንስ የሚባለው ነገር እዚህ ጋር ይመጣል ማለት ነው በቀጠናው ያሉ አጋር ሀገራትን ከጎኗ የማሰለፍ እንደምታውቀው ለምሳሌ ቪየትናም እና ቻይና ከፍተኛ የሆነ ንግድ አጋርነት አላቸው as of 2024 ቪየትናም ከፍተኛ የሆነ ምርቷን የምታስገባው ኢምፖርት በማድረግ ዋነኛ አጋሯ ቻይና ነች ኤክስፖርት በማድረግስ አሜሪካ ነች ገብቷል የቪየትናም የውጭ ንግድ መዳረሻ ቁጥር አንዷ ቻይና ነች ከዛ ደግሞ የምታስገባው ግን ኢምፖርት የምታደርገው ግን ቁጥር አንድ ከቻይና ነው ማለት ነው ስለዚህ ኢምፖርት እና ኤክስፖርት ላይ ያላቸው አጋርነት አሜሪካና ቻይና ጋር የተገናኘ ነው ቪየትናም ስለዚህ አሁን ቪየትናም በአሜሪካ አማካኝነት እየተፈጠረባት ያለ ክፍተት አለ ይሄ ታሪፍ ጫና ምናምን እየመጣባት ነው አይደለም ቻይና ይሄንን ክፍተት ለመሙላት እንዴት አድርጋ ትሞላዋለች ምናምን ሌላ ጥያቄ ነው እንዳልኩ በቪየትናምና በቻይና መካከል ቅድም አንተ ባነሳው በናይን ዳሽ ላይን ወይም በደቡባዊ ቻይና ባህረ ሰላጤ ላይ ያለው የድንበር ውዝግብ አሁንም አለ የሚካድ አይደለም ሶ እዛ ጋር ያሉ ጥረቶች እንዳሉ ሆነው ቪየትናሞች በቻይና ላይ ጥገኛ መሆን አይፈልጉም እስከምን ያክል ድረስ ጥገኛ እንሆናለን የሚለው ነገር ያሳስባቸዋል እንደዛም ሆኖ ግን ቻይና የአሜሪካ በታሪፍ ምክንያት እየፈጠረች ያለው ክፍተት ለመሙላት ቪየትናምን እንደ አንድ የንግድ አጋር ማድረግ በነገር ላይ ከጥቂት አመታት በፊትም ወይም ወራት በፊት ጂጂፒንግ ቪየትናም ሄደው ወደ 36 ስምምነት አድርገው ተመልሰዋልና ሶ ማሌዥያም ውስጥ ተመሳሳይ ታሪክ ነው ያለው እና ካምቦዲያም የመሳሰሉት ቀጣይም ወደ ሌሎች በዙሪያ ያሉ በኤዥያ ውስጥ ወደሚገኙ ሀገራት ሊሄዱ ይችላሉ ጂጂፒንግ ሪጂናል አሊያንስ መፍጠር የአሜሪካ ገበያ ሲጠፋባቸው ሌላ መዳረሻ ገበያ ሲፈጥሩ በቀጠናው ያሉ ሀገራትን ታሳቢ ያደርጋሉ ስለዚህ እንደ ፕሌይንግ ካርድ ነው የተጫወቱ ያሉትና ራይት ናው በጣም ቻይኖቹ አይ ዶንት ኖ ዶናልድ ትራምፕ ከጠበቁት በላይ አይነት ሪአክሽን ነው እየመጣባቸው ያለው ከቻይኖቹ በኩል እንዴት ለምን መሳሰሉት ጉዳዮችን ደግሞ እንቀጥልባቸዋለን ቢኒ አሪፍ ሐሳብ ነው ያነሳው የዶናልድ ትራምፕ ባክ ኤንድ ፎርዝ መሆን ወይንም ደግሞ በጉዳዮች ላይ ጥንከር ያለ አቋም ወይንም ደግሞ የማይናወጥ አይነት አካሄድ የማይሄዱበት በጣም በርካታ ምክንያቶች አሏቸው ቅድም እንዳነሳኑ ከ10 እስከ 145% ባለው ልዩነት ውስጥ የተለያዩ የዓለም ሀገራት እኛንም ኢትዮጵያን ጨምሮ የታሪፉ ይሄ ቤዚክ ላይን ምንድነው የሚባሉት ትንሹ መነሻው ላይ ትንሹ ላይ ወይ መነሻው ላይ ከሚባለው ሁሉም ሀገራት ተካተዋልና ቪየትናምም የዚህ ሰለባ እንደሆኑ ይታወቃሉና ኢትዮጵያ ጭምር ሁሉም በርካታ ሀገራት የቀረ የለም እንደውም ሰዎች የማይኖርባቸው ደሴቶች ጭምር ላይ ታሳቢ ያደረገ የታሪፍ ማዕበል ነው ያወረዱት ዶናልድ ትራምፕ እና እነዚህ ነገሮች ብዙ ነገር ሞክረዋል በእርግጥ ብዙ ነገሮች ከመሞከር በመሃል ላይ የሚመጡ ነገሮች ለውጦችን ተመልክተው ፖለቲካቸውን ለመቃኘት ፍላጎት እንዳላቸው ከዛም አንፃር ስምምነቶችን የሚመለከቱባቸው ዶናልድ ትራምፕ እንደምታውቀው በጣም ለሳቸው the best word in the dictionary የሚሉት ታሪፍ ነው ስለዚህ ታሪፍ ፖለቲካም ነው ታሪፍ ንግድም ነው ኢኮኖሚ ነው ታሪፍ ደግሞ አሁን በትክክል መደራደሪያ አድርገው ይዞት መጥተዋልና የቻይና ፖለቲከኞች ጋር የሚደረገው የታሪፍ ጦርነት ግን አሁን ባለው ሁኔታ በደንብ እንደተነሳው የሚያዋጣም አይደለም ምክንያቱም የተነሱበትን እናስታውሳለን 10 15 20% ከዛ 34% አሉ 50 ላይ ቆሙ ቻይና 84 ገባች እሳቸው 125% ደረሱ ቻይና ጨመረች 125 ላይ ደረሰች ከዛ ወደ 10 ምናምን ነው የጨመሩት አይደለ ዶናልድ ትራምፕ ስለዚህ አፈገፈጉ ማለት ነው 145% ቀላል አይደለም ቻይና 125 ናት ቻይናም ከዛም በላይ የሜዳ አቅም የላትም ይበቃኛል ብላ ነበር ዶናልድ ትራምፕ ግን 145 ላይ ቆሙ እንደዛ ቢሆን እኮ እንደ ትራምፕ አካሄድ ቢሆን እኮ 200% መድረስ ነበረበት ስለዚህ ሺ ጂንፒንግ አቅማቸውን በትክክል ለዶናልድ ትራምፕ አሳይተዋቸዋል ከኢኮኖሚው አንፃር ያለውን ሁኔታና እነዚህ ነገሮች ስትመለከታቸው ብዙ ምርቶች ጫና ውስጥ ይገባሉ የቻይና ቀደም ባነሳቸው በቴክኖሎጂ በመናም ብራንድ ዓለም አቀፍ በማድረግ ብራንዳቸውን ከማስተዋወቅ ባሻገር ኢትዮጵያ ውስጥ ሊመጡ ይችላሉ ጅቡቲ ውስጥ ሊሄዱ ይችላሉ እዛ ቪየትናም ካምቦዲያና ማሌዥያ የመሳሰሉ ሀገራት ከዚህ በፊት የነበሩ ምርቶቻቸውን እዛ አምርተው የዶናልድ ትራምፕ ማዕቀብ ሲጣልባቸው ማዕቀቡ እንዳይነካቸው በሌላ ሀገር የቻይና ኩባንያዎች አምርተው ወደ አሜሪካ ይልካሉ ስለዚህ ያኛውንም ድጋሜ ሊሄዱበት ይችላሉ ምንም እንኳን አሁን ያለው ሁኔታ ሁሉም ሀገር አነሰን በዛም የታሪፍ ሰለባ ቢሆንም
ይሄን ሁሉ አለና የቴክስታይል ኤንድ እነዚህ ወይንም ደግሞ ክሎዚንግ የሚባሉት ጫማም ሊሆን ይችላል በተለይ ናይክ የመሳሰሉት ሌቫይስ የሚባሉት የጂንስ ምርቶች ምናምን እነሱን ስትመለከት የኮምፒውተር ምርቶች ቺፕሶች ምናምን አብዛኞቹ ወይ ኩባንያዎቹ የአሜሪካ ሊሆኑ ቢችሉም እንኳን ብዙ ነገሮቻቸው የሚገጣጠሙት ብዙ ገዢ ያላቸው ቻይና ውስጥ ሊሆን ይችላልና ኢምፓክት የሚደረጉት አሁን ለምሳሌ እነዚህ የጂንሶች ብዙ ጋፕ ምናምን የሚባሉ ቲሸርቶች እነሱ በሙሉ ቻይና ላይ በጣም ግዙፍ እንትን አላቸው እነ ቪየትናም ላይ አላቸው እነ ማሌዥያ ላይ አላቸውና የሺ ጂንፒንግ ጉዞና የታሪፉን አብረ የምትመለከታቸው ነገሮች ናቸውና ይሄ በሙሉ አስቸጋሪ ነው ከዛስ ዶናልድ ትራምፕ ባለፈው አርብ ምንድነው ያደረጉት አፈገፈጉ ታሪፉን 145 ስለደረሱ አፈገፈጉ የመፍራት የምናምን ላይሆን ይችላል ነገሮችን ሌሎች ምክንያቶች አሏቸው በደንብ እነሱ ዘርዝረው የሚያስቀምጧቸው አሏቸው ግን 145 ለ125 መቆም ደግሞ ዝም ብለ ስትመለከተው የሆነ ትርጉም ይሰጣል እነ ሺ ጂንፒንግ የዋዛ እንዳልሆኑ ቻይና የዋዛ እንዳልሆነች ኢኮኖሚዋን የምታስቀጥል በጣም ናቹራል የሆነ የኢኮኖሚ አካሄድ ስላላት በርግጥ ማጥለቅለቅ የሚል እጅግ አስቸጋሪ አካሄድ እንዳላቸው እነ ዶናልድ ትራምፕ ይረዳሉ እንደዛም ሆኖ ዋሽንግተንና ቤጂንግ የንግድ ጦርነት ላይ በግልጽ እያሉ አሁንም the biggest partner ናቸው ማለትም ከካናዳና ከሜክሲኮ ቀጥሎ ሶስተኛ ላይ ያሉት አሁንም ቻይናውያን ናቸው በንግድ አጋርነታቸው ስለዚህ የተጣላህም ቢሆን አብረህ ልትሰራባት የምትችል ዓለም መሆኗን በግልጽ ያስቀመጠ ነው ለዚህም ነው አሁን እንደውም እኮ ቪየትናም ላይ ከዚህ በኋላ ሄጅሞኒክ የሆነ ነገር መቆም አለበት አንድ ሀገር የሚመራው ዓለም መቆም አለበት ሁሉንም አካታች የሆነ ዴሞክራሲያዊ ምናምን ከዚህ በፊት አሜሪካ ላይ የምንሰማቸውን የአሜሪካ ፖለቲከኞች ደጋግመው የሚያስተጋቡልን ነገር አሁን ያስተጋቡ ያሉት የቻይና ፖለቲከኞች ሆነዋል ለዚህም ነው ቻይና የዶናልድ ትራምፕ በጣም ግፊቱ ሲጨምር ዓለም ፖለቲካ ላይ ጫና ሲፈጥሩ ቻይና ጥሩ አማራጭ ሆና መጣች ጥሩ አማራጭ ሆነች እኮ ለምሳሌ ቻይና አሜሪካ ብትል ለኢትዮጵያ ምንዋ ነው ቻይናም አሜሪካም ጋር ትሰራለች ግን ቻይና ለራሷ ግን ራሳቸው ዶናልድ ትራምፕ እየገፉ መጡ አውሮፓም ጋር ተጣሉ በሌላው ዓለምም ጋር በታሪፍ ተጣሉ ስለዚህ የሆነ አሪፍ መደላደል ያላት በአሁኑ ሰዓት ቻይና ሆና ተገኘች ለዚህም ነው የሺ ጂንፒንግ ጉዟቸውም መግለጫቸውም ሁሉም ነገር እኛ አለንላችሁ እንደ አማራጭ ፐርሰናል የሆኑ መልእክቶችን ወደ ቪየትናም ወሰዱ ሲባልኩ ከእንደዚህ አይነት አንፃር ነው እኛ አለን አማራጭ አለን የሚል ነገር በርግጥም የነ ቪየትናምን እንደውም እኮ ማሌዥያ ቁጥር 1 የ212 ምናምን ቢሊዮን ዶላር የንግድ ልውውጥ ነው ያላቸው ቁጥር 1 የንግድ አጋሯ ለማሌዥያ እኮ ቻይና ነች አሁን ሺ ጂንፒንግ ሄዱባትና ቪየትናም እንደዚህ አይነት በኢምፖርት በኩል ቁጥር 1 ናቸው እነዚህን ስትመለከት እዛ አካባቢ ያለውን የኤዥያዎቹን አካባቢ መቆጣጠር ከተቻለ የህዝብ ቁጥር ምናምን ሲደማመርበት ትልቅ ሪሶርስ ትልቅ ሀብት ቻይና ማንቀሳቀስ ትችላለች ነውና ባይ ዘ ወይ በጣም እጅግ አስቸጋሪ የሚሆንባቸው ዶናልድ ትራምፕ ያቁታል እኮ 2018 እና 2019 ላይ በዚህ ሶይቢን በሚባሉት አኩሪ አተር ምርቶች ላይ ከባድ ማዕቀብ ሲጥሉ የቻይና ኩባንያዎች ላይ ሲጣልባቸው then ምንድነው ያደረገችው ሌሎች ምርቶችን የገበሬዎችን አልገዛም ማለት ቻይና ስለዚህ ተነሱባቸው ዶናልድ ትራምፕ ላይ ተቃውሞ ነበረ ከዛ ሶይቢን ደግሞ ከ500,000 በላይ ፕሮዲዩሰር አለው ይሄ አኩሪ አተር ኦር ሶይቢን ይገልጸዋል እንደዛ 500,000 አምራቾች አሉት ይሄ አምራች በትክክል የሚያመርቱና በዚህ ጉዳይ ላይ አሁንም ዶናልድ ትራምፕ ላይ ጫና ፈጥረዋል ሶ ዶናልድ ትራምፕ የስማርትፎኖች ላይ ወይም ዘመናዊ ስልኮች የሚባሉት ላይ የኮምፒውተር ቁሶች ላይ ራሱ ኮምፒውተር ላይ ቺፕሶች ላይ የ20% ቀረጥ አለ ከኤፕሪል 2 በፊት በነበረው ግን አሁን የ145% ታሪፍ ሰለባ አይሆንምና ብዙ ነገሩን ስትመለከት ሄድ መለስ የሚሉት ዶናልድ ትራምፕ ሄድ መለስ የሚሉት በጣም ትልቅ ምክንያት ይኖራቸዋል ነገ ከነገ ወዲያ ምናጠራ ይሆናል ግን ደግሞ ቻይናም ተኝታ የምታድር ሀገር አይደለችም በጣም ፕሌይንግ ካርዶቿን በጣም ጠንካራ ታውቃለች አሁን እኮ የሚያሳየ ዶናልድ ትራምፕ በተለያየ ምክንያት አሁን ኮንሱመሩ ላይ ገዢው ላይ ባለፈው ስናነሳ ነበር አሜሪካውያን ገዢዎች ላይ ኦብቪየስሊ ኢሚዲየትሊ የሚመጣ ጫና አለ ወዲያውኑ የሚመጣ ጫና አለ ያንን ጫና ለመቀነስ አማራጭ ምንድነው በተወሰነ ሁኔታ ኤሌክትሮኒክስ ምርቶች ላይ አሁን ታክሱ እንዲቀንስ ታሪፉ እንዲቀንስ ያደረጉት የመሳሰሉት ነገሮችን በቃ ይታወቃል ቻይናን ስቲል ይፈልጓታል ለምሳሌ ይሄ ሬር እርዝ ወይም እንደ ልብ የማይገኙ ማዕድናትን በተመለከተ ከ2026 በኋላ ነው እንትን ታሪፍ የጣሉበት አሁን 2025 አይደለም ከ2026 በኋላ የሚተገበር የ25% ታሪፍ ነው የጣሉበት አንዳንድ ዘርፎችን ለምሳሌ እንዲህ የለዩ ነው ትራምፕ የጣሉት ሬር እርዝ ላይ 25% ኤሌክትሮኒኮች ላይ 20% ምናምን ላይ እንዲህ የተለየ እስከ 145%
ድረስ የጣሉባቸው አሉ። ግን አሁን መለሳለስ እያሳዩ ነው በሚለው ላይ ተስማምተናል። ወይም በግልጽም ስላይ መስማማትም ሳይሆን ፋክት ስለሆነ ትራምፕ ኦሬዲ መለሳለስ እያሳዩ ስለሆነ ለዚህ ምንድነው ምክንያቱ ሲባል አንደኛ ኮንሱመሩ የሚያመጣባቸው የአሜሪካ ገዢ ላይ የሚመጣው ነገር የመሳሰሉት ነጥቦች እንዳሉ ሆነው ቻይናም ራሱ መጫወቻ ካርዶቿን በደንብ እየተጠቀመች ነው ብዬ አስባለሁ። ለምሳሌ አሁን የንግድ ጦርነት የምን ጦርነት አድርጌ መሰለ መመለከተው የወደፊቱን ዓለም የመቆጣጠር ጦርነት አድርጌ ነው መመለከተው። ቻይናና አሜሪካ ሁለቱ ሀገራት ምን እንደሆኑ እንዲያውም ለአሜሪካ እኮ ትራምፕ እንኳን መጣላት የሚያስብል አይነት ነው። ለምሳሌ የሬር እርዝ የሚባለው ማዕድናት ከዚህ በፊት በተወሰነ አንስተናቸዋል። 17 ማዕድናት ናቸው። እነዚህ 17 ማዕድናት ያው በፕሬዲክተብል ላይ እንዲህ ተብለው ስማቸው በጣም ለመጥራትም ለምንም ያስቸግራል እና ዩራኒየምን ጨምሮ ማለት ነው በሌላ ቋንቋ 17 ናቸው። እነዚህ ማዕድናት የቀጣዩ ዘመን መሰረት ነው የሚባሉት። አሁን እስከ ተወሰነ ጊዜ ድረስ ነዳጅ ብለን መተናላ ከነዳጅ በፊት የድንጋይ ከሰል ነበር። ከድንጋይ ከሰል በፊት እንጨት ውድ ነበር። ከውድ በፊት ጥራጥሬ ነበር። ሲቪላይዜሽኖች የመጡበት አሁን የቀጣዩ ሲቪላይዜሽን የቀጣዩ ተጽዕኖ ፈጣሪ ዓለም መሰረት የሚሆነው እነዚህ ሬር እርዝ የሚባሉ ማዕድናት ናቸው። እነዚህ ማዕድናት በቻይናና በአሜሪካ መካከል ቀጣዩን ዓለም ተቆጣጥሮ በመቀጠል ቀጣዩን ዓለም ሲባል የምትቆጣጠረው በምንድነው በቴክኖሎጂውን ምክንያቱም እነዚህ ሬር እርዝ የሚባሉት ማዕድናት ምን ውስጥ ነው የሚሰሩት ካልክ ስልኮቻችን ውስጥ በእያንዳንዳችን ስልክ ውስጥ ኤሌክትሪክ መኪናዎች ኢትዮጵያ እንኳን የኤሌክትሪክ መኪና ብቻ ነው የምናስገባው አይደል ኢትዮጵያ ውስጥ እንኳን የሚገቡት እንዳለ ሬር እርዝ የምንላቸው ማዕድናትን የሚሰሩ ወይም ቤዝድ ያደረጉ ናቸው። የንፋስ ቴክኖሎጂዎች ወታደራዊ ቴክኖሎጂዎች F-35 የሚባለው የአሜሪካ የምትኮራና የምትመካበት ጀት በነዚህ ሬር እርዝ በሚባሉ ማዕድናት ላይ ተንጠለጠለ ነው። አሁን ላሳየ የፈለኩት ዓለም ምን ያክል ወደፊት ከነዳጅ የበለጠ በእነዚህ ማዕድናት ላይ እየተንጠለጠለ እንደሚሄድ ነው። አሁን በዚህ ዘርፍ ላይ የቻይና ዶሚናንስ ምን ያክል ነው? ቅድም በተወሰነ መልኩ ከ60 እስከ 70 ከመቶ ዓለማችን ላይ የሚመረተውን ማዕድናት ፕሮዲዩስ በማድረግ ረገድ በነገር ላይ ሬር እርዝ የሚባል ማዕድናት ሲያሜው ሬር እርዝ ወይም እንደ ልብ የማይገኙ ማዕድናት ስለሚል እንደ ልብ የማይገኙ ማዕድናት አይደሉም። we might find them እዚህ ኢትዮጵያ ውስጥ ልናገኛቸው እንችላለን። everywhere ዓለም ላይ ልናገኛቸው እንችላለን። እጅግ በጣም ከባዱና ሬር የሚያደርጋቸው ነገር ፕሮዳክሽኑ ማውጣቱና ከዛ ደግሞ ሪፋይን ማድረጉ ማቀነባበር ወይ ማበልጸግ ወይ ማጣራት እንበለው ሪፋይን ማድረጉ ነው። በዚህ ረገድ ቻይና በፕሮዳክሽን ዘርፍ እስከ 70 ከመቶ ድረስ የዓለምን አቅርቦት ይዛለች። ሪፋይን በማድረግ ረገድ አሁን ላይ 90 ከመቶ የዓለምን አቅም ይዛለች። ይሄ አቅም ያላት ቻይና ከአሜሪካ ጋር የንግድ አጋርነቷ ምን ያክል ነው ከተባለ ለምሳሌ በ2023 እንደ አውሮፓውያን አቆጣጠር አሜሪካ 21.8 ሚሊዮን የሚጠጋ የአሜሪካ ዶላር የሚያወጣ የሬር እርዝ ማዕድናትን ከቻይና አስገብታለች። ይህ ማለት 90 ከመቶ የአሜሪካ ፍላጎት ማለት ነው። 90 ከመቶ የአሜሪካ ፍላጎት ለምንድነው አሜሪካ የላትም ወይ ሬር እርዝ ሊያስብል ይችላል አላት። ነገር ግን እንዳልኩ ባለፉት አመታት ይሄ የሬር እርዝ የሚባሉ ማዕድናት ላይ አንቀላፋን የቆየችው that's why አሜሪካ ባለችበት ቦታ ቆመናል እያልን ባለፈው ሳምንት ስናነሳ የነበረው ይሄ ነው አንደኛው ማሳያ። ቻይናስ እንደ አውሮፓውያን አቆጣጠር ከ1990ዎቹ መጨረሻ ጀምሮ በእነዚህ ማዕድናት ላይ ተሰራ ነበር። ታስታውሳለህ ስለ ኮንጎ ስናወራ በ2003 እንደ አውሮፓውያን አቆጣጠር ከዛሬ 20 ስንት ዓመት 22 ዓመት በፊት ኮንጎ እዚህ ሩዋንዳና ኮንጎ ጦርነቱ ያለበት ጋር ገብተው አሁን ላይ ዓለማችን ላይ ካሉ ማለት ኮንጎ ውስጥ ካሉ 19 የሬር እርዝ ማዕድናት ማውጫ ማዕከላት መካከል 15ቱን ቻይና ይዛለች ብለናል አይደል? ይሄ የሚጀምረው ግን የት ነው? 2003 እንደ አውሮፓውያን አቆጣጠር ነው። አሜሪካዎቹ ባልነቁበት ሰዓት ቻይኒዝ ነቅተው የቀጣዩ ዘመን ቴክኖሎጂ ምን እንደሆነ ገብቷቸው ይሄን ሲሰሩ ነው የቆዩት። አሁን አሜሪካ ዘግይታ በቃ ነቃችና ቻይናን ማስቆም ስላልቻለች ያላት አማራጭ ምንድነው? አትሊስት እንድትጠብቃት ታሪፍ ትጥላለች በዛ በኩል የሆነ ጫና ለመፍጠር ትሞክራለች። የንግድ ጦርነት ኢኮኖሚያዊ ጦርነት this is what they are trying to do the Americans ማለት ነው። ቻይናዎች በጣም በብዙ ርቀት ቀድመዋቸው ይደዋል። አሜሪካ በዚህ ረገድ ምን ያከናወነች ነው እንደው ቻይና ጋር ለመድረስ ብለህ ከተመለከትክ አንድ ኩባንያ አለ አክቲቭሊ አሁን አሜሪካ ውስጥ አክቲቭሊ እየሰራ ያለ አንድ ኩባንያ MP ማቴሪያልስ ይባላል።
ፓስማይን እየተባለ በሚጠራ አንድ አካባቢ ላይ እየሰራ ያለ ካሊፎርኒያ ውስጥ አንድ ተቋም ነው ያለው። ከዛ ውጪ ፈንድ ሬዝ እያደረጉ ነው እንቅስቃሴ የጀመሩ ለምሳሌ USA ሬር እርዝ የሚባል አንድ ኩባንያ አለ። ኢነርጂ ፊውል ኢንክ የዩራኒየም ማበልጸጉን ድጋሚ ጀምሯል። ረፍዶብህ ለመድረስ የምትሞክረው አይነት ጥረት አለ አይደለ? ያንን እያከናወኑ ነው ያሉ አሜሪካዎቹ። ከዛስ ኢንተርናሽናል ወይም አማራጭ መንገዶችን እየፈለጉ ነው እነማ አሜሪካዎቹ። አሁን በቻይና ላይ ጥገኛ ናቸው አለን። በቻይና ላይ በንግድ ጦርነት ላይ መጥቶ ምናምን ጫና ከመጣባቸው እንዴት አድርገን ነው ከቻይና ጋር መፎካከር የምንችለው ብለው ሲያስቡ አማራጭ እየፈለጉ ነው። አማራጭ ከሚፈልጉባቸው ቦታዎች መካከል የት ቢሆን ጥሩ ነው? አንደኛው ግሪንላንድ ውስጥ ነው። ሶ ዶናልድ ትራምፕ ግሪንላንድን ጠቀልላለሁ ምናምን ሲል ኢትስ ኦል አባውት ቻይናን እንዴት አድርጌ ነው መቋቋም የምችለው? ሬር እርዝ እንዳልኩ የቀጣዩ ዘመን የመጪዎቹ ዓመታት ተጽዕኖ ፈጣሪነትን አስጠብቀ የምትሄድበት ማዕድን ነው። አማራጭ እየፈለጉባቸው ካሉ ስፍራዎች መካከል እንግዲህ ግሪንላንድ አለ፣ ከዛ ዲሞክራቲክ ሪፐብሊክ ኮንጎ አለ። እዚህ ዲሞክራቲክ ሪፐብሊክ ኮንጎ ላይ ያለው ጦርነት ስንላል ነበር ታስታውሳለህ? ይሄ ጦርነት የሩዋንዳና የኮንጎ ጦርነት አይደለም፣ ይሄ የቀጣዩ ዘመን ጦርነት የአሜሪካና የቻይና ጦርነት ነው እያለን ነበርና ፕራክቲካሊ አሜሪካዎቹ አሁን ዲሞክራቲክ ሪፐብሊክ ኮንጎ ውስጥ አለ ከሚባልባቸው ቦታዎች መካከል ዓለም ላይ አንዱ ዲሞክራቲክ ሪፐብሊክ ኮንጎ ስለሆነች ማለት አይ ቲንክ ከቶፕ 10 ውስጥ ነች ያለችው። ቶፕ 5 ውስጥ እንኳን የለችም ኮንጎ። እዛ ውስጥ ጥረት እያደረጉ ነው። ዩክሬን የምትመጣው እዚህ ጋር ዩክሬን ውስጥ ሬር እርዝ ነው የሚፈልጉት ትራምፕ ምናምን እያልን ስናወራ የነበረው አሁን የንግድ ጦርነት በሚል አነሳ ነው እንጂ እኮ ስቲል ስለ ግሎባል መሪነት ጉዳይ ነው እያወራን ያለ ነው። የጂኦፖለቲካዊ መሪነትን ነው እያወራን ያለ ነውና የዩክሬኑ የሬር እርዝ ማዕድናት የሚመጡት እዚህ ጋር ነው። ስለዚህ የቻይናዎቹ በጣም በቃ በሬር እርዝ ማዕድናት ላይ ምን ያክል አሜሪካ አትሊስት እስከ 2030 ድረስ ለመጪዎቹ 5 ምናምን ዓመታት ድረስ አሜሪካ ዲፔንደንት እንደሆነች አቃሉ እነሱ ላይ። ስለዚህ ይሄንን ዲፔንደንሲያቸውን ተጠቅመው መጫወቻ ካርዳቸው አድርገው አሜሪካ ላይ ጫና ለማሳደር ነው በጣም በከፍተኛ ደረጃ ጥረት እያደረጉ የሚገኙትና ይሄኛው ነው ዋነኛ የአሜሪካዎቹ የቻይናዎቹ የመጫወቻ ካርድ ሆኖ በንግድ ጦርነቱ ላይ ትራምፕ ላይ ጫና ለማሳደር ጥቅም ላይ እየዋለ ያለው የሚል መረዳት አለብኝ። ያ እነዚህ በጣም ቤዚክ የሚባሉት ነገሮች ከዓለምን መቆጣጠር ሲባል እንደውም ሺ ጂንፒንግ ካነሷቸው ጉዳዮች አንድ ኃይል የሚመራው ዓለም ከዚህ በኋላ አይኖርም። እንደውም 2007 ላይ እኮ የሩሲያው ፕሬዝዳንት ቭላድሚር ፑቲን ይበቃናል፣ አንድ ዓለም የሚመራው ዓለም አያስፈልግም ካሉ በኋላ የሙኒክ ኮንፈረንስ በኋላ አንዳንድ ንቅናቄዎች ተጀምረዋል። ከዛ እነ ሺ ጂንፒንግ የመሰሉ መሪዎች ሲመጡ እነ ሺ ጂንፒንግ የሚሰሩት ኢኮኖሚ ላይ ነው የሚሰሩት። ቻይና ግዙፍነቷን ማይትነሷን የሚያሰፉበት በጦርና በኢኮኖሚ ላይ ነው እና አሁን ሁለት አይነት አካሄዶች አሉ። የቻይና ፖለቲከኞች ወደ አንድ ሀገር ሲሄዱ ሊያወሩ የሚችሉት ነገር አለ። ቀደም ያነሳቸውን ብዛም በቃ ሬር የሚባሉት የማይገኙት እነዚህን ማቴሪያሎችን ፍለጋ ወይንም ደግሞ እነሱን ማቅረብ ከነሱ ጋር አብረን ንግድ መስራት ምናምን የመሳሰሉ ሀሳቦችን ይዘውልኝ ይመጣሉ። የአሜሪካ ፖለቲከኞች አሁን ወደ ቪየትናም ቢመጡ ወደ ደቡብ ኮሪያ ገብተው የሚያደርጉትን ነገር ስለምንመለከት ነው። ጦር ነው ሊያስታጥቁ የሚችሉ። ከዚህ በፊት ሲባል የነበረው እነ ሶቪየቶች ጋር መስራት እንደነ ራሽያ ያሉ ሀገራት ጋር መስራት የጦር መሳሪያ ነው የምታገኙ እንደሚባለው ሁሉ የአሜሪካ ፖለቲከኞች አሁን እያደረጉ ያሉት የሆነ ቦታ ይሄዳሉ፣ ጦር ወይንም ደግሞ ቤዝ ይኖራቸዋል። በዛ አካባቢ ያሉ እንቅስቃሴዎችን ማስቀጠል ላይ ትኩረት ያደረገ ነው። የቻይና የት ነው ያላት ብትባል እኮ ቻይና እኮ ዓለም ላይ አይገናኙም እኮ ጅቡቲ ውስጥ ብቻ ነው እስካሁን ባለው ሁኔታ። ከዛ የሆኑ እንቅስቃሴዎችን ጀምራለች እንጂ እኮ የጦር ላይ ያላትን ነገር የምታውቀው ነውና በኢኮኖሚ ነው ሶፍት ፓወር በሚባል ነው ቻይና ካልቸሯን ምናምን በመስጠት ካልቸሯን ማለት የስራዋን ከኢኮኖሚ አንፃር መስራት ምናምን እንደነዚህ አይነት ነገሮችን ግምት ውስጥ በማስገባት ነውና ይሄ በጣም ትልቅ ልዩነት ቅድም ባልኩ ኦፕሽን ሆኖ በመቅረብ አካሄድ እነ ሺ ጂንፒንግ በጣም የተሳካላቸው ይመስላልና ከዚህ አንፃር የወደፊቱን ዓለም የመቆጣጠር የፖለቲካ ሂደት ወደፊቱን መቆጣጠር ሲባል ከዚህ በፊት የሚያውቁት አካሄድ አለ። በቀዝቃዛው ዓለም ጦርነት ሁሌም አሜሪካ አለች። በቃ በቀዝቃዛው የዓለም ጦርነት ቻይናና አሜሪካና ዩኤስኤስአር ወይም ሶቪየት ህብረቶች ናቸው። ሞስኮና ዋሽንግተን የነበረው ዓለም ነው። then እነ ሮናልድ ሬገን ጥሩ አድርገው እነ ጎርባቼቭን በተለያየ መንገድ ማኒፑሌት አድርገው ሶቪየት ፈረሰች፣ 15 ሀገር ሆነች። then እነ ቦሪስ የልሰን ደግሞ በኔቶ በምንም ሲታለሉ ምንም ሲደረጉ ከዛ አለፉ። እነ ፕሬዝዳንት ቭላድሚር ፑቲን የመሳሰሉ መሪዎች ደግሞ ብቅ አሉ 1990 ላይ 2000 ላይ ምናምን። ከዛም በኋላ እነሱ በጦሩ እነሱ በመግለጫ በምናምን ሲሄዱ ደግሞ ቻይናም ኢኮኖሚዋ ሪቫይቭ እያደረገ ሄደ። በአጋጣሚ ባይ ዲፎልት ልትለው ትችላለህ። ሁለቱ ሀገራት ደግሞ
በብዙ ነገራቸው የተሳሰሩ ናቸው በድንበርም በለው በንግድም በለው በምዕራቡ ዓለምም በመገፋት የተወሰነ የፖለቲካ መመሳሰል አላቸው አንሊሚትድ የሆነ ግንኙነት ፓርትነርሺፕ ፈጠሩ ፑቲንና ሺ ዓለም ላይ ጠራ ብትባል መሪ አሁን የአሜሪካኖች ናቸው ይጣራሉ ለጊዜ ሺ ጂንፒንግ ኤንድ ፑቲን ልትል ትችላል እንዲህ አይነት አካሄድ ስላለ የዓለምን ወደፊቱን ለመጠቅለል እንዳልከው እንዲህ አይነቶችን የኢኮኖሚ አካሄዶችን ከስልጣኔ ጋር አገናኝቶ መሄድ እንደውም እኮ ቪየትናም ሄደው የኤአይ ቴክኖሎጂን በተመለከቱ በጣም ሰፊ ጥልቅ የሆኑ ጉዳዮችን ነው ስምምነት ላይ የደረሱት ይሄን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትሩዝ ሶሻል ሚዲያቸው ላይ ቪየትናምና ቻይና አሜሪካን አጣብቂኝ ውስጥ ለመግባት የሄዱበት ርቀት ነው የሚል መግለጫ ወዲያውኑ ወይንም ደግሞ ትሩዝ ሶሻል ሚዲያቸው ላይ ጻፉና እንደዚህ አይነት ነገሮችን አካሄዳቸውን የተመለከቱት የአሜሪካ ፖለቲከኞች ነገሮችን እንደዚህ ሄድ መለስ በማለት ነው የሚያጠሩት አሁን ለምሳሌ የቅድም ባነሳው በሶይቢን ምርት ላይ እጅግ ከባድ የሆነ ጫና ቻይና የምትፈጥር ከሆነ እንደው በዘርፉ አካባቢ ያሉ ሰዎች እንኳን 740,000 የሚሆኑ ሰዎች ስራ አጥ ይሆናሉ ዶናልድ ትራምፕ በዚህ ዶጅ በሚባለው ኤለን መስክ በሚመሩት ኤጀንሲ አማካኝነት በዚህ መስሪያ ቤት አማካኝነት 200,000 ሰዎችን ከስራ ሊያፈናቀል ነው የሚል በጣም ከባድ ቁጣ ተቃውሞ የተቀሰቀሰበት 200,000 ሰዎችን የሚሆኑ ሰራተኞች ከፌደራል ቢሮዎች ሊለቁ ነው ወይንም ደግሞ ተሰናብተዋል መሄዱም አሉ የሚል መረጃ በመውጣቱ ጭምር ነውና 740,000 የሶይቢን ወይንም ደግሞ ከዚህ ከግብርናው ጋር የተገናኙ ሰዎች ስራ አጥ የሚሆኑ ከሆነ ምክንያቱም 15% የሚሆነው የግብርና ምርት ወደ ቻይና ነው የሚልኩት የአሜሪካ ገበሬዎች ከፖለቲከኞቹ አንፃር ብቻ ሳይሆን ስለዚህ አሜሪካ ገበሬ ሲባል ምታቀው ነው በጣም እጁ ተጽኖ ስፌሩ የሚያርፍብ ነው ስለዚህ እንዲህ አይነት ነገሮችን ፖለቲካሊ ነገ ከነገ ወዲያ አሜሪካ ሊገጥማት የሚችለውን የዓለም ስርዓት ግንባታ ሂደትም ሊያስተናክል የሚችል ነገር እንደሆነ ይገመታልና በርግጥ ዶናልድ ትራምፕ በጣም እንግዲህ ከአሜሪካ ፖለቲካ ጀርባ ማን አለ ምንድነው የአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ምንድነው የሚሰራው የሚሉትን ነገሮች በደንብ ስለምናቅ የኢኮኖሚስቶቹ እነማን ናቸው የሚለውን በደንብ ስለምናቅ ዶናልድ ትራምፕ ለሚሰጡት አስተያየት ዶናልድ ትራምፕ ስለሚናገሩት 145% ታሪፍ የቻይና ምርቶች ላይ ጥያለው ሲሉ እሳቸው አፋቸው ላይ መጡ ወይንም ደግሞ ባለፈው በነበረው ሂሳባዊ ስሌት እንደ የወጪ መጠን ወይንም ደግሞ የምትልከው ምርት ብዛት ገበያን ዶሚኔት በመታረገው ልክ ማቀቡ ቢጣልም ታሪፉ ቢጣልም እስከ 145% ወይንም ደግሞ ምን ሮል የለው 800 ሚሊዮን እንደኛ አይነቶቹ ደግሞ 10% እንደተጣለበት ሁሉ አካሄድ አሰራር ቢኖርም ዶናልድ ትራምፕ 145% ታሪፍ ጥያለው በቻይና ድርጅቶች ላይ ካሉ በኋላ ተመልሰው ስማርትፎኖች እና ቺፕሶች ምናምን የመሳሰሉት በተለይም እነዚህ ፓነል የመሳሰሉት ነገሮች ድጋሚ በ20% ላይ ጻናለው 145 የሚለው አይነካቸውም ሲሉ በእንደዚህ ሄደው በሚመለሱበት አቋማቸው ለውጠው በሚመለሱበት አካሄድ የቻይናንም ፖለቲካ በዛው እየገመገሙ ነው የሚሄደው የቻይናንም ጥንካሬ እንዳልከው ነው ቻይናን በዚህ ልክ አልገመቷትም እኔም በዚህ ልክ የምትገዳደርም አልመሰለኝም ነበር እስከ 125% ከዛ 145 ላይ አቆመቻቸው የአሜሪካና የቻይናን የኢኮኖሚ ልዩነት የ19 ሚሊዮን ምንድነው ትሪሊየን ነው ጂዲፒያቸው በሱ እና የነሱ ደግሞ 28 ምናምን አካባቢ ነው የአሜሪካ በዚህ ልዩነት ያሉ ናቸው አንድ ጊዜ ዶሚኔት ታደርገው ትችላለች 2030 ላይ የተወሰኑ ሐሳቦች ስላሉና ይሄን ካሉ በኋላ ዶናልድ ትራምፕ በእነዚህ ምርቶች ላይ በኮምፒውተሮቹ በቺፕሶቹ በመናምን በፓናሎቹ ላይ የሚጣለው ታሪፍ ድጋሜ ሪኮንሲደር ይደረጋል አንደኛ ጊዜያዊ ነው አሉ ጊዜያዊ ነው ሲሉ ዶናልድ ትራምፕ ጊዜያዊ ሲሉ ነገሮችን ፖዝ አረጉ ሲሉ ነገሮችን ለመመርመር ለዲል ጊዜ መግዣ እንደሆነ ብዙ ጊዜ ይናገራል ከዛ አንፃርም ሊሆን ይችላል ከዛ ወዲያውኑ ደግሞ እነዚህ ከቻይና የሚመጡ ኤሌክትሮኒክስ ምርቶች ከቻይና የሚመጡ እነዚህ ቺፕስ አይነት ነገሮች የኮምፒውተር ኮምፖነንትስ ምናምን የመሳሰሉት ነገሮች እነሱ ከሴኩሪቲ አንፃር መታየት አለባቸው የሚል ሌላ ጣጣ ፈጠሩ ከዛ ገዢው ድጋሜ ችግር ውስጥ ነው ይሄ ነገር ደግሞ ሌላ ጣጣ ያመጣል በሚል እንዲህ አይነት የመስገብገብ የሚመስሉ ነገሮችንም ተመለከታለ ይቀጥላል ሴኩሪቲ ያነሱበት ከዛ ጊዜያዊ ነው አሉ ቴክኒካል የሆነ ደግሞ በሌላ መንገድ ታሪፍ ልንጥልበት የምንችልበትን አሰራር እንዘረጋለን አሉ ዞሮ ግን እነዚህ ኮምፒውተሮች ምናምን የተባሉ ምርቶች ኤሌክትሮኒክስ ነክ የመሰሉ ነገሮች ላይ የጣሉትን ማዕቀብ አረገቡት ቢባልም ግን በመሃል የሚሄዷቸው ገባውጣ የሚሏቸው የሚያጠኗቸው ነገሮች እንዳሉ በግልጽ ያሳያልና በዚህ ባይዘው የአሜሪካ ኩባንያዎች ቅድም ያነሳውላቸው ብዙ ኩባንያዎች ጫና ያድርባቸዋል የአሜሪካ የቻይና የሆኑ ማለት አይደለም ቻይናውያን
አማራጭ ይመርጣሉ በሚለው ነውና ሜቢ የቴክኖሎጂ ኩባንያዎች አሜሪካኖቹ የፋሽን ፊርም የሚባሉት እና የአግሪ ቢዝነስ እነዚህ በጣም በእጅጉ ጫና ውስጥ እየገቡ ካሉት ውስጥ ናቸው። ኤግዛክትሊ ከዚያው ካንተ ካለው ፖይንት ላይ ስቀጥል በንግድ ጦርነቱ እንዴት ነው የሚጎዱት ሁለቱ ሀገራት አሁን አሜሪካም ቻይናም ምክንያቱም ከዚህ በፊት አድርገውት ነበር 2018 እስከ 2020 እኮ የንግድ ጦርነት ላይ ነበሩ በተለያየ መልክ አሁን ደግሞ 2025 ላይ ጀመረ እስከ መቼ እንደሚቀጥል ባናቅም ግን ያው በግልጽ ይታወቃልና እንዴት ተጎዱ የሚለው ነገር ከተመለከትከው በ2018 እንደ አውሮፓውያን አቆጣጠር ቁጥራዊ መረጃዎች ናቸው እነዚህ 558 ቢሊዮን የሚያወጣ ከቻይና ወደ አሜሪካ የሚገባ ፕሮዳክት የንግድ ጦርነቱ ሰለባ ሆኖ ነበር በተመሳሳይ ደግሞ 185 ቢሊዮን የሚያወጣ ከአሜሪካ ወደ ቻይና የሚገባ ፕሮዳክት የንግድ ጦርነቱ ሰለባ ሆኖ ነበር ከዚህም ባሻገር 2019 ላይ የንግድ ጦርነቱን ተከትሎ አሜሪካ ይሄ ቀደም ስትላቸው የነበሩ በአኩሪያተር በግብርናው ዘርፍ ላይ የተሰማሩትን እነዛን ጨምሮ በዘርካቸው ባነሳቸው ዘርፎች ላይ አጠቃላይ ወደ 300,000 የሚጠጉ ሰራተኞቿ አፌክትድ ወይም ተጽዕኖ ውስጥ ገብተው ነበር የተባረሩ ወይም ስራ ያጡ የመሳሰሉትን ነገሮች ታሳቢ እናደርጋለን በጥቅሉ አሜሪካ ውስጥ 1.7 ትሪሊዮን የሚያወጣ ዶላር ዋጋ ያላቸው ካምፓኒዎች ዋጋቸው እንዲቀንስ ሆኗል 1.7 ትሪሊዮን ዶላር ዋጋቸው እንዲቀንስ ሆኗል ቫልዩ የሚባል ማርኬት ቫልዩ የሚባል ነገር አለ አይደል የአሜሪካ ኩባንያዎች የንግድ ጦርነቱን ተከትሎ በ1.7 ትሪሊዮን ዶላር ዋጋ የማርኬት ቫልዩአቸው እንዲቀንስ ሆኗል ይሄ በአሜሪካዎቹ ዘንድ ነው በቻይናዎቹ ዘንድ በጊዜው ምንድን ነበር የተፈጠረው የሚለውን ነገር መለስ ብለ ካየው በ2019 ቻይና እድገቷ 6.1 ከመቶ ብቻ ነበር ይሄ 6.1 ከመቶ እድገት በ29 አመታት ውስጥ እጅግ ዝቅተኛው እድገት ነው የንግድ ጦርነቱን ተከትሎ በ29 አመታት ቻይና ዝቅተኛውን እድገት ያስመዘገበችው 6.1 ከመቶ በ2019 ነው ይሄ የመጀመሪያው የንግድ ጦርነት ገጽታ ነው በሁለቱም ላይ ኢኮኖሚ የመጣው ጫና ወይም እድገቷ 6.1 ከመቶ ሆነ ማለት በሌሎች ዘርፎች ላይ በቃ ካውንትድ በጥቅል ፒክቸሩን ያስቀምጣል ብዬ ስላሰብኩ ነው ያኔ 2020 ላይ ያኔ የንግድ ጦርነት እንዴት ነበር የጨረሱት የሚለውን ነገር ማንሳት ከዛ አሁን የንግድ ጦርነት እንዴት ሊጨርሱት ይችላሉ የሚለውን ለመረዳት በተወሰነ መልኩ ፋውንዴሽን ይሆናል ብዬ ስለማስብ እሱን ላንሳው በ2020 ላይ ሁለቱ ሀገራት አንድ ስምምነት አደረጉ 2018 ላይ የንግድ ጦርነቱ ተጀመረ ቅድም የዘረዘርኩልህ አይነት ጉዳቶች ደረሱባቸው ዜን 2020 ላይ በስምምነት ያው የንግድ ጦርነቱን ለማጠናቀቅ ብለው ሳይሆን ይሄ ኦፊሻሊ የንግድ ጦርነቱን በስምምነት አጠናቀቁ የምትለው ነገር ሳይሆን ግን በገደምዳሚው እንበለው በስምምነት አደረጉ 2020 ላይ ከዛ በኋላ የንግድ ጦርነቱ ጋባ አለ ተብሎ ይገለጻልና ያኔ ምንድነው የተስማሙት ቻይና 200 ቢሊዮን ዶላር የሚያወጣ ተጨማሪ ምርትን ከአሜሪካ እንድትገዛ ስምምነት ላይ ደረሱ ይሄ በ2020 እንግዲህ የንግድ ጦርነቱ ሲጠናቀቅ አካባቢ ላይ የነበረው ነው ከዛ ደግሞ ኢንተሌክቹዋል ፕሮፐርቲስ በጣም ትልቅ ቶፒክ ነበር በጊዜው የንግድ ጦርነቱ ማሳያ ላይና ከዚህ በኋላ በቃ ምንም አይነት የአምሮ ንብረቶችን ወይም ፓተንት ራይቶችን አከብራለሁኝ እንደ ልቤ ፕሮዳክቶችን እየወሰድኩኝ አላመርትም ምናምን የሚል አይነት ስምምነት አደረጉ የሚያሳዝነው ወይም ደግሞ የሚገርመው ግን ቻይና በስምምነቱ መሰረት 200 ቢሊዮን ዶላር የሚጠጋ ዋጋ ምርት ያላቸውን ፕሮዳክቶች ከአሜሪካ ገዛለው የሚል ስምምነት ብታደርግም ዛሬም ድረስ ግን አልገዛችም አሁን የንግድ ጦርነቱ ላይ ሁለቱም ሀገራት ይጎዳሉ ቻይናም ትጎዳለች አሜሪካም ትጎዳለች ይሄን የምንለው ቅድም እንዳነሳው በ2019 እንደ አውሮፓውያን አቆጣጠር በነበረው የንግድ ጦርነት ላይ ወይም በመጀመሪያው ዙር የትራምፕና የጂጂፒንግ የንግድ ጦርነት ላይ የነበረው ነገር እንዲህ አንድ ሁለት ተብሎ የሚገለጽ ስለሆነ እኔ ያነሳዋቸው ሐሳቦች ስለሆኑ በግልጽ ሁለቱም ሀገራት ይጎዳሉ አሁንም በቀጣዩ አሁን ያያየነው ባለ የንግድ ጦርነት ይጠናቀቃል ይሄ ወደ ጦርነት ውስጥ ይሄዳል ምናምን የሚያስብል ነገር አይደለም የንግድ ጦርነት ሞር ኦፍ የጂኦፖለቲካዊ ዓለም አቀፋዊ መሪነትን አስጠብቆ መቀጠል ቀጠናዊ ትብብርን ማስጠበቅ ኢኮኖሚህን የመሳሰሉት ነገሮች ላይ ኢንዱስትሪያላይዝድ የመሆን ባለፈው ፕሮግራማችን ላይ አንስተናል አይደል ዋይ አሜሪካ ወይም ዶናልድ ትራምፕ ይሄን ነገር ለምንድን ነው እያደረገ ያለው ብለን ስናነሳ ምንም አይነት የጦርነት ጉዳይ አልተመለከትንም እርግጥ ነው እነ ብሉምበርግ አይነት የዜና ምንጮች ወደ ጦርነት ስካሌት ያያረገ ነው የሚል አይነት ዘገባ ይዘወጥቷል ግን አይ ዶንት ባይት ጦርነትን እንድታስብ የሚያደርግ ምንም አይነት ነገር አለ ብዬ አላሰበም የአሁኑ ነገርስ እንዴት ሊያልቅ ይችላል ሲባል የአሁኑ የንግድ ጦርነት እንዴት ሊጠናቀቅ ይችላል ሲባል የቢሆን ሐሳቦች ስናስቀምጥ
ይሄ ደግሞ ከ2018 እስከ 2020 ሁለቱ ሀገራት የነበሩበትን ውጥረት መነሻ አድርገን ስንመለከት የመጀመሪያው ነገር በቃ ሴትልመንት ይኖራል የሆነ የሚስማሙበት ምናምን ሐሳብ ይኖራል ወደ ድርድር መምጣታቸው አይቀርም ዶናልድ ትራምፕ እኮ ዩተርን አደረጉ ወይም ቀደም ካለ ሐሳባቸው በተወሰነ መልኩ መሻሻል አሳዩ ምናምን ስንል በሌላ ቋንቋ በድርድር ጠረጴዛ ላይ የሆነ ላቨሬጅ እንዲኖራቸው ከማሰብም ጭምር ነው ይባላልና የሆነ ነገር መምጣቱ አይቀርም $200 ቢሊዮን እንገዛለን ብለው ቻይናዎቹ በ2020 ላይ ተስማምተው እንዳጠናቀቁት አሁንም አሜሪካና ቻይና በተወሰኑ ሐሳቦች ላይ ወደ ስምምነት መተው ምክንያቱም ትሬድ ሰርፕለስ አይደለ ችግሩ ያለባቸው አሁን ኢሚዲየት ኮዝ የሚቆጠረው ወደ መቃረብ ውስጥ ሊመጡ ይችላሉ ይሄ የንግድ ጦርነቱን ጋብ ሊያደርጉ የሚችሉበት አይነት ሁኔታ ይፈጠራል ከምንም በላይ ግን ሁለቱ ሀገራት እርስ በርስ ያላቸውን ጥገኝነት እያስወገዱ ነው የሚገኙት አሜሪካ በቻይና ላይ ያላት ጥገኝነት ቻይና በአሜሪካ ላይ ያላት ጥገኝነት እጅጉን እየቀነሰ ነው እንዴት በ2018 እንደ አውሮፓውያን አቆጣጠር ቻይና በአሜሪካ ንግድ ውስጥ የነበራት ሼር ወይም ጥገኝነት ማለት ሼር እንደው ጥገኝነት ሳይሆን የነበራት ሼር ወይም ገበያ 15.7% ገደማ ነበረ 2024 ላይ 10.9% ገደማ ደርሷል ባለፉት 5 ዓመታት ብቻ የ5% ገደማ ቁጥራዊ መረጃዎችን አበዛውኝ ይቅርታ እንግዲህ ግን ባለፉት 5 ዓመታት በዚህ ደረጃ ቀንሷል አሜሪካን በተመሳሳይ በዚያው በተጠቀስኩት ተመሳሳይ ጊዜ ውስጥ በቻይና ገበያ ውስጥ የነበራት የንግድ ሼር ወይም አክሲዮን እንበለው 13.7% ወደ 11.2% መጥቷል የንግድ ጦርነቱ ይዞ የመጣው ውጤት ነው አሜሪካ በቻይና ላይ ያላት ጥገኝነትን እያቆመች ነው ቻይናም በአሜሪካ ላይ ያላትን ጥገኝነት እያቆመች ነው ይሄ ምን ያሳያል በመጪዎቹ ጊዜ ኢንዲፔንደንት በሆነ መልኩ ያው የአሜሪካ ስለማይጠረጠር አሜሪካ ስለሆነች ቻይና ግን አሁን as a rising global power ብቻ ሳይሆን እንደ እውነተኛ ግሎባል ፓወር መታ ዓለም ላይ ከአሜሪካ ገበያ ውጪ ራሷን አግልላ በነፃነት የማዕቀብ ጫና ሳያሳስባት ገብቷል አሁን ከኢራን ጋር ገበያ ስትል የሆነ ፐርሰንት ጂዲፒዋ ላይ ጫና ስለሚመጣባት አይደል ኮንሲደር ታደርጋለች ይሄንን እየቀነሰች ከመጣች ግን በነፃነት እንደምትፈልገው በየትኛውም የዓለም ጥግ ላይ ጦርነትም አሁን አሜሪካና ቻይና በታይዋን ጉዳይ ላይ ጦርነት እንግባ ብሉ ቻይና የምትዘጋገር አይደለችም አሁን ራይት ነው ስለዚህ በኢኮኖሚው ደግሞ ነፃነቷን ካወጀች ይሄ ብሬክ ስሩ በቃ የቻይና ብሬክ ስሩ የሚባለው እሱ ነው ቻይና አሁን በዛ ፓተርን ውስጥ ነች ያለችው በቃ ያንን የኢኮኖሚያዊ ነፃነቷን አሜሪካ ላይ የተንጠለጠለ ነፃነቷን ብሬክ ስሩ ካደረገች ለሀገራትም ጭምር ዋስትና ትሆናለች አሁን እነ ቪየትናም እነ ማሌዥያ የመሳሰሉት ሀገራት ይፈልጋሉ እኮ ስቲል ግን ትረስት ማድረግ አይችሉም ለምን ቻይና ራሱ አሜሪካ ላይ የተንጠለጠለ ነገር አላት ተረዳኛ አይደለ ስለዚህ ያንን ጉዳይ ግን ነፃ ስታውጅ ቻይና በዛ ሰዓት ላይ በእውነትም በዓለም ላይ ሁለት ግሬት ሱፐር ፓወሮች ፊት ለፊት ተከሻ ለተከሻ እኩል ቆመዋል የምንልበት ደረጃ ላይ መግለጽ እንችላለን ቻይና ደግሞ አሁን በዛ ፓተርን ውስጥ ነች ያለችውና ይሄ ንግድ ጦርነት የመጪው ዘመን ዓለምን ተቆጣጥሮ የመቀጠል ፍላጎትም ጭምር ያው ጂኦፖለቲካ ላይ ፎከስ እንደሚያደርግ ፕሮግራም ከዛ መነጽር ስላየነው ነው እንጂ ከሌሎች ጉዳዮችን ይወካልም ማየት ይቻላል ግን ከዚህ ሐሳብ ስትመለከተው በርግጥም ዲፋይኒንግ የሆነ አይነት ሆኖ አስተውየዋለሁ የዶላርን ጉዳይ እኮ ዶላር በጣም የአሜሪካ ቁልፍ የሆነ ኢንስትሩመንቷ በአሁኑ ሰዓት እኮ ዓለምን በስዊፍት ሲስተምም በተለያዩ ጉዳዮች እኮ ቀጥ የምታረግበት የምታንቀሳቀስበት ሁሉም ነገራችን ወደ ዶላር እንዲቀየር የተደረገበት መንገድ ወርቅን እንዴት እንደተኩት ከሁለተኛው ዓለም ጦርነት በኋላ ታስታውሳለህና የዶላር ጉዳይ ነበር አሁን ደግሞ ዶላር አቅም እስኪዳከም ዶላር አማራጭነቱ እስከሚጠፋ ድረስ ሺ ጂንፒንግ ቆርጠን እንሰራለን ነው ያሉት በቪየትናም በነበራቸው ቆይታና ይሄ ምንድነው የሚወስደው ሲቀጥል ዶላር አሁን የምታነሳው ነገር ይሆን አይደለም ምክንያቱም something extraordinary የሆነ ነገር በክሪፕቶ አይነት ነገር ዓለማችን ገበያ ውስጥ ገብታለች በጣም በርካታ ሰው በዛ መንገድ የተገበያየ ይገኛል እና ሩሲያ ኢኮኖሚያቸውን የሚደጉሙበት መንገድ አንዳንድ ጫናዎችን የሚያመልጡባቸው መንገዶች እየሆነ መጥቷል ስለዚህ ዶላር በራሳቸው ቴክኖሎጂ ጭምር አሁን የመጣ ባለው ነገር ራሱ የመዳከሙን እድልም ሊፈጠር ይችላል ባይሆንም ግን እነ ፕሬዚዳንት ሺ ጂንፒንግ በዚህ ጉዳይ ላይ ጠንክረን እንሰራለን የሚል ሐሳብ አምጥተዋልና በዚህ የንግድ ጦርነት ማነው ተጎጁ ማነው ተጠቃሚ የሚለው ሁለቱም ይጎዳሉ
ግን ደግሞ ዝም ብለ አንዳንድ ነገሮችን ለአንዳንድ ነገሮች ጥረት እንደሚያደርጉ ሀገራት ወይም ደግሞ መሪዎች ስትመለከት እነ ቻይና ተጠቃሚ ሊሆኑ ይችላሉ። አንደኛ አዲስ የዓለም ስርዓት ለዚህ ዓለም ያስፈልጋል ተብሎ ስለሚታሰብ ዋሽንግተን የምትመራው ዓለም አሁን ራሷ እየመራች ያለችው ዓለም አለ ነገም እሷ እየመራች መቀጠል ትፈልጋለች። ስለዚህ አንድ አማራጭ እንደነ ቤጂንግ ያሉ ኃይላት ያስፈልጋሉ የሚል ግንዛቤ ካለው ሀገር አንፃር ካለው መሪ አንፃር እና ፕሬዚዳንት ሺ ጂንፒንግ በርግጥም ልክ ናቸው ብለህ ታስብ ትችላለህ። የ295 ቢሊዮን ዶላር የትሬድ ደፊሲት ኖሮህ እኮ ይሄን እንዴት ነው የሚሞሉትና ሺ ጂንፒንግ በጣም እጅግ ብዙ ፈተና ቀውስ ይፈጥራቸዋል። ይሄን ለማሟላት 295 ቢሊዮን ዶላር ለማግኘት ከነ ቪየትናም ከነ ማሌዥያ ጋር ያሉት ንግዶች እንኳን አንድ ላይ ሲደመራቸው ይሄኛውን ለውጥ ላታመጣ ትችላለህ። ይሄኛውን ወይንም ደግሞ ከአሜሪካ የምታገኘውን ግልጽ የሆነ ገቢን ልዩነትን 295 ቢሊዮን የ500 ምናምን ቢሊዮን ዶላር የትሬድ እንትን አላቸው ኤክስቼንጅ አላቸው። አብዛኛው የቻይና ነው አይደል 440 ምናምን የሚሆነውን ወደ አሜሪካ ነው የምትልከው። አሜሪካ 143 ምናምን ቢሊዮን ዶላር ነው። ስለዚህ 295 የተጣራ አላት ደፊሲት ወይንም ደግሞ ልዩነቱ አላቸው ማለት ነው። ስለዚህ ይሄን ስትመለከት ቻይናም ትጎዳለች። ግን ቻይና እንደምንም ተጋግጣ እንደምንም ተጎርታ አዲስ የዓለም ስርዓት ያስፈልጋል ብላ እስካሰበች ድረስ ጉዳቱም የሚጠቅም ሊሆን ይችላል። ተገዳዳሪ ኃይል ይመጣል። ቤጂንግ የፈለጉትን አሜሪካን አማራጭ የሆነ ነገር ይዘው ሊመጡ ይችላሉ። በዛ ላይ የአሜሪካ ደጋግመን አንስተናል ኮንሱመር ሶሳይቲ ነው ተጠቃሚ ገዢ ምናምን ምክንያቱም ከዚህ በፊት ከአመታት በፊት የነበረ የኢንዱስትሪ ደረጃ ላይ ስላሉ ቻይና ደግሞ እሱን የማጥለቅለቅ ሂደት ላይ ነችና እሱን ስትመለከት ደግሞ 1.4 ቢሊዮን ህዝብ ላይ የሆነ ምርት አምርተ ብታዳረስ ቻይና ንግዷ ከአሜሪካ ጋር የሆነ ያህል እንዲሰማት ምክንያቱም ዶላር የሚባለው ነገር እና ሺ ጂንፒንግ ማስቆም ከቻሉ ወይም በሌላ ቴክኖሎጂ መቀየር ከቻለ አሜሪካ ላታስፈልጋት ይችላል። ስለዚህ እዛው ገበያው እዛው ኤዥያ ላይ ራሷ አሜሪካ እንደውም ወደ ህንድ ነው ፖቴንሻል የሆኑ ነገሮች ሊመጡ የሚችሉትና ዋጋ ተከፍሎም ቢሆን እንደነ ቤጂንግ ያሉ ኃይላት ዋጋ ከፍሎም ቢሆን ይሄን ጦርነት ይሄን የታሪፍ ጉዳይ ተቋቁሞ የሚቀጥሉ ከሆነ አማራጭ ኃይል ሆነው ከመጡ ምንም እንኳን ሊጎዱ ቢችሉም ለነሱ ትርፉ ሊያመዝን ይችላል። ምክንያቱም አሜሪካ ናት ሁሉን ነገር የምትመራ ናት። በዚህ ልክ ራሱ ቻይና ስትገዳደራት ማለት በጣም አስደንጋጭ ሊሆን ይችላል ለአሜሪካ ፖለቲከኞች። በመጨረሻ አንድ ሀሳብ ካነሳውኝ እንደው እንደምጠቅለል ለማድረግ ያክል ሁለቱም ሀገራት በቃ ቀደም እንዳልኩ ቀጣዩን ዘመን the future አሁን እንደሆነ ገብቷቸዋል። ማን ነው ጆርጅ ኦርዌል 1984 ላይ አንድ በጣም ወዳት አባባል አለችው if you control the present you control the future ዛሬን ኮንትሮል ካረክ ዛሬን ከተቆጣጠርክ ነገን በቃ ወደፊቱን መቆጣጠር ትችላለህ። so this is exactly ሁለቱ ሀገራት አሁን ያሉበት ነባራዊ ሁኔታ አሁንን ተቆጣጥረው የወደፊቱን ዓለም ሴኩር የማድረግ ጉዳይና አሁን ላይ ሪሶርስን ሬር እርዝም በል አጋር ሀገራት ሪጂናል አሊያንስም በል እነ ቪየትናም እነ ማሌዥያ ሁሉን ነገር እነሱን ሴኩር አድርገው በመጪው ዘመን ተጽዕኖ ፈጣሪ ገናና ሀገር ሆኖ ገናናነታቸውን አሜሪካ ገናናነቷን የማስቀጠል ቻይና ደግሞ አሜሪካ ባለችበት ደረጃ ሚኒመም አሜሪካ ባለችበት ደረጃ ከሆነ ደግሞ ከዛም በላይ ወደ ሌላ አይነት ምዕራፍ ውስጥ የመግባት አይነት ውጥረት ውስጥ ነው ያሉት ሁለቱ ሀገራት። የንግድ ጦርነቱ የዚህ ማሳያ ነው። የዚህ ሁለቱ ሀገራት ውጥረት አንድ ማሳያ በኢኮኖሚ ከተገለጸ ይሄ የንግድ ጦርነት ወይም ትሬድ ዋር ተብሎ የሚገለጸው ነገር ነው። እንደው anyway እንቀጥልበታለን። ለዛሬው በዚህ እናጠናቀቅ። መልካም ቢሆን ውድ ተመልካቾቻችን ተከታተሉት የነበረው ኤንቢሲ ዓለም አቀፍ ነው የተለያዩ ጉዳዮችን አንስተናል። የአሜሪካና የቻይና የንግድ ጦርነት በተለይም ከታሪፍ ጭማሪ ጋር ምን አይነት ጣጣ ለዓለማችን ይዞ ይመጣል የሚለውን ወዴትስ ሊያመራ ይችላል የሚለውን በስፋት ዳሰናል። እንደወትሮው ነፃነት ላቀውና ቢኒያም ካሴ አብረናችሁ ቆይታ አድርገናል። ቸር ጊዜ ይሁንላችሁ።